ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ። ቸርችርክ ስትለኝ በቅዳሜ ቸርች ይኬዳል እንዴ አልኳት። እንዴ እነ ማዘርክ እሁድ እየተመለሱ አይደል እንዴ ስትለኝ አረማንንም ጠይቂ ዙዋይ ቅዳሜ ነው አልኳት። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? በቃ ጉልበተኝነት የለም። አሁን እጅ መስጠት ተለይቻለሁ። ስልክ እንዳደውሉልኝ። ማን ነው ስም? ነስሩ አሊ። ነስሩ አሊ። አሊ ከየት ከተማ መጣ? ከባቱ ዙዋይ። ከዙዋይ። ለምንድን ነው ወደፊት ለፊት የመጣው? እኔ ባለቤቴ ነች አረብ ሀገር ነው ያለችው እና አስቸጋሪ ሰው ነኝ እኔ። ለሷ ጴንጤ ሆና ነው እኔን ያገባችኝ። ዙዋይ 50,000 ህዝብ ቢኖር 40,000 ህዝብ ያቀኛል። እኔ ያልሰራው ስራ የለም ሞቼን ያላየሁት እንጂ ያልሰራው ስራ የለም። ምን ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ። ሁሉንም አይታል? ሁሉንም ስራ አይቼ ሞተ ብቻ ነው ያላየሁት? ሞቴ ብቻ ነው ያላየሁት። እሺ። እና ዙዋይ ላይ የምታወቀው ያው በስራ ነበረ። ሰራው ከቆራሌው እስከ ልዋጭ፣ ከሎቶሪ እስከ አሳምቡሳ አዟሪ፣ ከጋዜጣ እስከ ሎቶሪ፣ ከእጅጋሪ እስከ ቆሎ፣ ከድለላ እስከ ብቻ ከቁጥር ያለፈ ነው የሰራው ስራ። ብዙ ስራ ሰርቻለሁ። እንደሰራሁት ዙዋይ ላይ 2 ፎቅ ሊኖረኝ ይገባ ነበር እንደ ስራ። አሁን ምን አለ? አሁን በስሜ ያለው ዳሽን ባንክ 150 ብር ነው ያለው። 150 ብር? አሁን ባለቤቴ ከዚህም በፊት እሷ ጴንጤ ሆና አረብ ሀገር ሆና እና ቸርች ሁሌ ተከታተል ትለኛለች። ሁሌ ከቸርች መቅረት የለብህም። የኛ ቸርች ዙዋይ እንትን ፓስተር ቲጂ ትባላለች። የአዲስ አበባ አጥቢያ ፓስተር ሄኖክ ሃርሞኒየም ቸርች እና እዛ ነው የምከታተለው። ሚስቴ ሁሌ ቸርች እንድቀር አትፈልግም። 8 ዓመት በቃ ከባድ መስዋዕት ከፍላለች በኔ። እና የሆነ ቀን እሁድ ቀን በቃ ቸርች አልሄድኩም እኔ። ከዛ እሷ ቤተሰቦቿ ጋር ደውላ ከቸርች ተመለሳችሁ አለቻቸው። አዎ እናቷ እህቶቿ ምናምን ልጄም እዛ ነው። እኔ ስለተዝረከረኩ እዛ ሄዷል አያቶቹ ጋር እና ከቸርች ነው የምትመለሱት? አዎ። ከዛ ቀጥታ እኔ ጋር ደወለች። ቸርች ሄድክ ስትለኝ አልሄድኩም አልኩ። ለምን ስትለኝ ቅዳሜ ነው በቅዳሜ ቸርች ይኬዳል እንዴ አልኳት። እንዴ እነ ማዘርክ እሁድ እየተመለሱ አይደል እንዴ ስትለኝ አረማንንም ጠይቂ ዙዋይ ቅዳሜ ነው አልኳት። ዙዋይ ቅዳሜ ነው። ከውሸቴ የተነሳ ምን ልበል? ማንንም ጠይቂ ዙዋይ ቅዳሜ ነው። ተሳቀ እና ይሄን ያህል ድረስ ነው ያረክባት ልል ፈልጌ ነው። እሱ ሚስቴ አረብ ሀገር እያለች በቃ አንተ ተስተካከል፣ እኔ አንተ ብቻ ተስተካከል እንጂ ለምን ቆሎ አንበላ እንራብ፣ እስቲ አንተ ከኔ ጋር አብረውን እንጂ እስቲ እንራብ፣ ምንም ስራውን ቶ ሁሉ ነገር ልቀቅ፣ ምኑን ነገር ልቀቅና ወደ ቸርች ግባ፣ እስቲ እንራብ ብላ የምታምን ሴት ነች፣ ጠንካራ ሴት ነች። እና አሁን በመጨረሻ ስም ምንድነው እኔ ጠነከርኩና በቃ በሷ ግፊት አማካኝነት ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት። ይሄ ሪል የሆነ ነገር ነው የምነግርህ፣ ይሄ ህይወቴ ነው። ልጄ 6 ዓመቱ ነው። ሆሳና ነው ያለው። ዮናታ ጋር ሄደ ሲባል እዛ ዩቲዩብ ላይ ወዲያው ነው ያዩት እነሱ አይተው። ልጄ ደወለና አባዬ በቃ ደስ ብሎኛል፣ አሁን አንተ ጋር መጣለሁ። ሆሳና ነው የሚኖር። የተጸለየልን አዩ እንዳሉ አዩ። ሚስቴም ምናለች እዛ ሆና አየችውና በቃ ይሄ ቀበቶ ምናምን ማዞሪያ እንትን የለም፣ ቀጥታ አዲስ አበባ ትሄዳለህ፣ እቃውን ገዝተህ ምን ይዘህ በዛው ይዘህ ትመለሳለህ አለች። በቃ ይሄ እንዳየች ማለት ፈንድ ይለቀቃል አለች። ከሰኞ ጀምሮ የተረዳሁት ነገር ሳንቲሙም እኔና ወንድሞቼ ነን። ሳንቲሙ የሚፈለገው ሳንቲሙ በጉም እኛው ነን፣ ልጁም እኛው ነን። ምንም ሌላ ነገር የለም። አምላክ ለልጁ የሚያደርገውን ታሪክ ነው
መልሶ ለኛ የነገረን ማለት ነው። በዛሬው ታሪክ ደግሞ ደስ ያለኝ ምንድነው ጳውሎስ የሳኦልን ማንነት ከእስራኤል ይዞ ደማስቆ አለመግባቱ የተመቸኝ ፓርት እዚህ ነበረ ጉልበተኛ እዛ አይችልም እንደማይቻለው ያውቃል። በቃ ጉልበተኝነት የለም። አሁን እጅ መስጠት ወደ ላይ እጅ ወደ ላይ እሺ ሶስት ነገር አለው ያልከኝ ቅድም አንደኛው ምንድነው? አንደኛው ሚስቴን እንዲህ ካሜራ ፊት እንዲህ ብላት ደስ ይለኛል። በላት አይው ወርቅነሽ ታደሰ ወድሻለሁ፣ አከብርሻለሁ የኔ እናት 8 ዓመት ሙሉ ታግሰሽኛል። እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ። እድሜና ጤና ይስጥሽ፣ እድሜና ጤና ይስጥሽ። ልጄ ሌዊ ወድሃለሁ፣ ልጄ ሌዊ አሁን ወደ አዲስ ማንነት ተመልሻለሁ። ተመልሰን እንገናኛለን። ወድሃለሁ። ሶስተኛው ጓደኞቼ አሁን ወደ ዝዋይ ስመለስ ጓደኞቼ ተለይቻለሁ፣ ስልክ እንዳትደውሉልኝ። ታዲያ ሁሉንም ጓደኞቼን አይደለም ደውለው ና በርጫ የሚለው ነው ና አረቄ የሚለው ነው ለእናንተ ነው። እሺ እኔ የምጠይቅህ ትላንትና እዚህ ጋር ስጸልይ እንዴት ራስህን እዚህ ጋር እንዳገኘው ታውቃለህ? አላውቅም። የሆነ ኤሌክትሪክ ሾክ የሚመስል ነገር እንትን አለኝ። ራሴን እኔ እዚህ ነው ያገኘሁት። ራሴ እዚህ ነው የማውቀው። እዛ ጋር በሰላም እያመለኩ ነበር። ግን የሆነ ነገር እንደሚሆን ከአምላኬ ጋር ዝም ብዬ እንትን ሳይሆን ጽፌ ምናምን ሳይሆን ዝም ብዬ በቃ የሆነ ለሷ ስትል እኔን አውጥተህ ጣለኝ ብያለሁ፣ አፍርጠኝ ብያለሁ። ለሷ ስትል ለሚስቴ ስትል እኔን አፍርጠኝ። ተሰቃይታለች። አዎ ጀግና ነች፣ አንደኛ ነች። እሺ እኔ ማንም ጠላት የለብኝም፣ ለራሴ ጠላት ራሴ ነኝ። ገንዘቤንም ያጣሁት ያው በዛ ነው እና ብዙ እንዳልኩክ ብዙ ትልቅ ስኬት ላይ መድረስ የነበረብኝ ሪል ነው መነገርክ። ማንም ያውቃል። ስንተኛ ነውስ? ባለቤትን ስታገባት በሰርግ ነበር? አረ ከእንቅልፍ የሚቀሰቅሰኝ ዶሮ የለኝም። የምን ሰርግ ነው? ዶሮም የለ ምንም እንዲሁ። አረ በጨበጣ ነው። እሺ መቼ ትመጣለች? አሁን እሱ 1 ዓመት ምናምን ቢቀራት 1 ዓመት። የዛሬ ዓመት ከመጣችሁ እዚህ ሰርግ አደርግላችኋል። ደስታ ቃጣው 4 ዓመት ሆነ። ማንም ምንም አያመጣም በጥይት በቃ በሱስ የተነሳ ነው መጥቾ ምናምን ደም በደም አድርጌ ልገለው ነበረ። ፋዘሬም ማለት ነው። ለምን ያዝከው? ፈልጌው ያስፈልገኛል። ለምን? የሱሰኞች አሰልጣኝ ነበር። አሁን ትቶኝ መጣ። የመጨረሻ አበቃለት። አበቃ አከተመ። ወስኖ ነበር የመጣው። ወስኖ ነበር። በልቀና ቀና እንደሱ ወደ እኔ አልችልም። በላዛን አልችልም። በልቀና ቀና አልችልም። በል 3 ጊዜ በታላቅ ድምፅ ጩሁና ልቀቀውና ውጣ። ሁለተኛ ውጣ በጌታ በኢየሱስ ስም። ሶስተኛ ውጣ በጌታ በኢየሱስ ስም። አዛን ውጣ። ማነው ስም? ኤርሚያስ። ከየት ከተማ መጣ? ከአዲስ አበባ። አዲስ አበባ እንዴት መጣ? እዚህ ጋር መድረክ ይጸለይላችሁ ሲባል ተነሳው። ከዛ በኋላ ወደኩኝ። ምላሴ ላይ በቃ እዛው እያለው እንዲህ እንደማውጣት አላ እንደዚህ ያደረገኝ ነበር። የኔ የመጨረሻ ቀን ነው የመጣሁት። እንዲህ አስቸጋሪ ብዙ አይደለሁም። ለስላሳ አስቸጋሪ ነህ። እንዴ ብዙ አልጠቀምም። ስጠቀም ቢነሳው አያውቅም። ለብቻዬ ስለሆንኩኝ ለብቻዬ ነው ማሳልፈው። የመጨረሻ ሲጋራ የነፋሁት ቅዳሜ ዕለት ወደዚህ ልትመጣ የመጨረሻ ተጀመረ ይላል። መልካም ወጣት። አንደኛ ዙር ስንተኛ ናችሁ?
ምንድነው ስራክ? ስራ ከወንድሜ ጋር ነው የምሰራው። ምንድነው ምሰራ? መርካቶ። ብሩ የለም በለኛ። ብሩ የለም እሰራለሁ፣ አይበረክትም። ደስታ ካጣው 4 ዓመት ሆነኝ። ደስታ ካጣው 4 ዓመት ሆነኝ። አሁን ከወደኩኝ በኋላ ወደ ራሴ እየተመለሰ አይምሩ ወደ ራሴ እየተመለሰ ነው የመጣው። አሁን ከወደኩኝ በኋላ ጮህ ከወጣልኝ በኋላ ቁጭ ይዛጋ ደስታዬን ካጣው 4 ዓመት ሆነኝ። እየሳኩኝ ቀስ በቀስ ነው የመጣልኝ ደስታዬ ራሱ። ደፋለሁ ቅዳሜ ጸጥ ጎማ ውስጥ ቻው። ማንም ምንም አያመጣም። እሱ የኔ ነው። በጥይት ምንም አያመጣም። ምንም ክብሬስ ቢቅምበትስ ብሩን ቢቅምበትስ ቅዳሜ ልገለው ቅዳሜ ዕለት የፊት ለፊት አዎ ቅዳሜ ዕለት ከጓደኛው ጋር ማን አንተ? ድግምት። በምንድን ነው የተደገምክበት? ድግምት በጫት በጫት በበለጬ። ቁም አዝሻለሁ። ቁም ና ወደዚህ እያየኝ 3 ጊዜ ጩና ልቀቀውና ውጣ። ሁለተኛ ውጣ። ሶስተኛ ውጣ። ሀብታም ከየት ከተማ መጣ? ቃርዚ ነገሌ። ሰውዬ ከማን ጋር መጣ? ከጀለስ ጋር የሆነ ጓደኛ አለኝና እዛ ነገሌ የሆነች ቦታ አለች ምናምን በቃ ኩሽ ምናምን ባየ ሲጋራ ነው የምንነፈው ማለት ነው። ከሱ ጋር እየተጠቃቀመ ምናምን የሆነ ልጅ ነው በቃ እንደ ድንገት ለጓደኛዬም ከፈለለት። እኔ አያቴ ምናምን ነገር ሞቶ ነበረ። ሳምንት አልሆነውም እኔ ማዘር ምናምን በግድ ማለት ነው በግድ ለምኛል። ከዚህ በፊትም ተቀብዬ ጫኔ ቃምኩበት። መልካም ወጣት ልሄድ ነው ብዬ ማለት ነው። ቢቅምበትስ ብሩ ቢቅምበትስ። እሺ ቆይ አንተ የገልጠይከ እንዴት መጣ እዚህ ጋር? እኔ ምንም ማቆ ታሪክ የለም። እግዚአብሔር ምንም ማቆ ታሪክ የለም። የተማርኩትንም ምንም ማቆ ታሪክ የለም። እኔ አሁን ነው ራሴን እያገኛለሁ። አጋንንት መውጣት ያለበት ለዚህ ነው። እዚህ ጋር እንዴት እንደመጣ ታውቃለህ? ምንም አላውቅም። ቆይ እዚህ ጋር እንዴት ይጸልይላችሁ ሲባል መጣ? በቃ ሱስ ምናምን ሲባል ሰምቻለሁ። በቃ ሱስ ምናምን ሲባል ማለት ነው ሱስ ያለበት ሲባል ያችን ብቻ ነው የሰማው። ሌላ ምንም ማቆ ታሪክ የለም። ምንም ይሁን ይቅርታ አድርግልኝና ማለት ነው መጀመሪያ አላ ገና ገብቼ እዛ እንደተቀመጡ ማየቱ ለቀና ብዬ ወደዚህ ማየት ይደብረኛል። ወደኔ አዎ እንቅልፍ ብቻ ነው የሚታየኝ ማለት ነው። በዛ ጋር እንቀየስ ተባብለ ምናምን ነገር ከኛ ኋላ ያሉ ሰዎች ናቸው ያዙን። ትላንትና እዚህ ጋር ነበር እዚህ አካባቢ ነበር የተቀመጥነው እና የሆነች ልጅ በላንጉሽ ማለት ነው በወለይተኛ ምናምን ነገር ዛሬ ተርፋል አለች። ውጭ አግኝታኝ ዛሬ ተርፋችኋል ሁለታችሁም አለች። ጥቅም አለ? አዎ ሳምንቱ ሙሉ እግዚአብሔር ሳምንት አረቄስ ጠጣለሁ። ስራ ምንም የለኝም። ለጫት ግን ብር ከየትም ይመጣል እንዴ? ከየትም አመጣለሁ። ለጫት አይጠፋም። የነገሌ ልጅ መሆኔን ታውቃለህ? አዎ ወላ ፋዘር ማለት ነው። የኔ ፋዘር አዲሱ ይባላልና ዮናታን የተወለደበት ይሄ ቤት ነው ምናምን ብሎ እዛ ምግብ ቤት ምናምን አለ። ሁሌ እዛ ነው በቃ መጠቃቀም ምግብ ምናምን መብላት ከፈለኩኝ እዛ ነው የሚወስደኝ። ሌላ ቦታ አይወስደኝም። አሁን ተርፋል። እናቴን ይቅርታ መጠየቅ ፈልጋለሁ። አባቴን እኔ ሙሉ የሰፈር ሰው ራሱ ማለት ነው የአርሲ ነገሌ ሙሉ ነዋሪ ይቅርታ መጠየቅ ፈልጋለሁ። ፋዘርንም በቃ በሱስ የተነሳ ነው መጥቼው ምናምን ደም በደም አድርጌ ልገለው ነበረ ፋዘሬን ማለት ነው። እሱ በቃ ቆንጨራ ምናምን ነገር ይዞ ወጥቶ ማዘርንም እንደዛው አያቴ ሲሞት ማለት ነው 80 ምናምን አመቱ ነው ነፍሱን ይማረው ከሞተ ሳምንት አልሆነውም ማለት ነው ከሞተ። ልጄ እባክህ እናትን አታስጨንቃት እንደዚህ እያለ ነው የሞተው። እናቴ አባቴ ሙሉ ቤተሰቦቼ ይቅርታ አድርጉልኝ። እኔ ፈልጌው አይደለም ይሄን ነገር ያደረኩት ማለት ነው። ሲጀመር እኔ ከእንግዲህ ለእናንተ ነው የምኖረው እኔ